ሁላችሁም ሰላም ናችሁ? የማዳም ቅመሞች እንዲሁም በአገር ውስጥ በውጭም ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አዲስ ገቢ ነኝ። ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ አድርጉ። ቪዲዮውን ደግሞ እስከ መጨረሻው እዩልን፣ አበረታቱኝ እና እስኪ ዛሬ ላዛኛ እራት እንዴት እንደምንሰራ እንስራ አብረን ማለት ነው። መጀመሪያ ዛሬ በዶሮ ነው የምሰራው እኔ ማለት ነው። በስጋም አሳያችኋለሁ። ይሄ ደግሞ በዶሮ ነው እና ሰደር ዲያይ ማለት ነው። በሰደር ዲያይ ነው የምሰራው። እንዴት አድርጌ እንደምለው አሳያችኋለሁ። እዚህ ጋር የሚያስፈልጉን ግብአቶች 3 ፍሬ ቲማቲም፣ 1 ሽንኩርት እና 1 ሙሉ ነጭ ሽንኩርት፣ ዝንጅብል፣ ካሮት እና 1 ማጂ ያለኝ ቅመሞች አሉኝ። ይሄ ማለት ሚክስ አረቢክ ስፓይስ የሚለው ነው። ይሄኛው ደግሞ ቤት ውስጥ የምናዘጋጀው የተለያየ ቅመሞች ቤት ውስጥ ነው የምናዘጋጀው። ይሄ ደግሞ እርድ ወይንም ደግሞ ኩርኩም ነው። ይሄ ደግሞ ባብሪካ የበርበሬ ቀዩ ማለት ነው። ይሄ ከሙን ነው። ይሄ ፍልፍል አስወጥ ነው። ይሄ ጦስኝ ነው። ጦስኙን በእጅ ሽት አድርጌ ነው የምጨምረው። መጨረሻ ስጨምር አሳያችኋለሁኝ ማለት ነው። እስቲ እንትኑን ዶሮውን ልክተፍና እመለሳለሁ ማለት ነው። እሺ ከታትፌ መጥቻለሁ። አሁን ላይ ዘይት ትንሽ እንጨምርና ድስታችን ላይ ትንሽ ዘይት ከጨመርን በኋላ እንጨምራለን። ዝብዳ ትንሽዬ ማለት ነው። ከዛ ይኸውላችሁ ቅድም ያሳየኋችሁን ዶሮውን ይኸውላችሁ እንደዚህ ልክ ለሐም መፍሮም እንደምንለው ስጋ እንደምንከተፍ እንደ ክትፎ ማለት ነው። ሰረዲያውን እንደዚህ እንከትፋለን። ያ 3 ፍሬ ቲማቲም የነበረውን እንደዚህ ፈጨሁት። ካሮቱንም በትንንሹ በኩል ተቀፈኩት ማለት ነው። ሽንኩርት የሚለውና እና አሁን ይሄንን መጀመሪያ ሽንኩርቴን እጨምራለሁ። ሽንኩርቴ ትንሽ በሰል ሲል ካሮቱን ነው የምጨምረው። ይሄንን ካሮት ከጨመርኩ በኋላ ነጭ ሽንኩርት እጨምራለሁ። ነጭ ሽንኩርቴን ወቅጨዋለሁ። አንቆጫ ነው የምወጣው እና ከዛም በኋላ እሺ ካፍታ ቆይታ በኋላ መጥቻለሁ። ያው ድምጼ ትንሽ እንትን የሚለው አዲስም ስለሆንኩ ነው። እንደዚህ ሲሆን ሽንኩርቱ ካሮቱን እንጨምራለን ማለት ነው። ካሮቱን ጨምረን ትንሽ አሁንም ካሮቱን ጥብስ አድርገን ከዛ ነጭ ሽንኩርት እንጨምራለን። እሺ ቤተሰብ ነጭ ሽንኩርት ጨምርበትና ትንሽ አሸዋለሁ ማለት ነው። ካሮቱን ሽንኩርቱ ከዛ ነጭ ሽንኩርት ጨምሬ እንደዚህ ጠብሰዋለሁ። እንደዚህ ትንሽ ከጠበስኩት በኋላ ከዛ ዶሮውን ጨምርበታለሁ ማለት ነው። ስለማይመቸኝ በአንድ እጅ ስለሆነ ወላችሁ ከዛ ትንሽ ውሃውን መጠጥ ሲያደርግ እነዛ ቅመሞችን ጨምራለሁ ማለት ነው። ከዛ ቅድም የፈጨሁት ቲማቲም አለ አይደል? ይሄንን እጨምረዋለሁ ማለት ነው። በነገራችን ላይ ጨው ስጨምር አላሳየኋችሁም። ያው ጨው እንደፈለጋችሁ ትጨምራላችሁ በፈለጋችሁበት ሰዓት። አሁን ቲማቲም ድልሁንና ከቸብ ትንሽ እንጨምራለን። እንደምታዩት አሪፍ ነው በስሎልኛል አሁን ማለት ነው። አሁን እንትኑን እሰራለሁ ማለት ነው። ቄቱን ላቀራርብና አሁን ደግሞ ይኸውላችሁ ላዛኛውን ነው የምሰራው። እንትኑ ሙቁሉ ማለት ነው። በዚህ 2 ቄት ነው የጨመርኩት። ይሄ ደግሞ ኒዶ ነው፣ ወተት ነው። 4 ማንኪያ ኒዶ ማለት ነው። ትንሽ ዘይት አድርግበታለሁ ድስቱ ላይ። እንዲሁም ደግሞ ዝብዳ ትንሽ ጨምራለሁ ማለት ነው። ያው ቄቱን ጨምርበታለሁ። ወተቱንም አንድ ላይ ነው ጨምሬ
ለ5 ደቂቃ አምሰዋለሁ ማለት ነው። እመለሳለሁ። ይኸውላችሁ ከ5 ደቂቃ በኋላ እንደዚህ ፍርፍር ይላል። ከዛ የሞቀ ውሃ እየጨመር ትንሽ እየጨመርን እናሸዋለን። አሁን እንዳላሳያችሁ አይመቸኝም። ትንሽ ውሃ እየጨመርን እናሸዋለን። እሺ ዱቄቱን እንትን እንዳላችሁ በፈላ ውሃ ነው ጓጉላል ያለበለዛና ከዛ ቆንጆ በርበሬ ወይንም ደግሞ ፍልፍል አስዋጥ ትንሽ ትጨምሩበታላችሁ። ትንሽ እና ጨው አያችሁት? ይሄ ሙቁ ነው። ውፍረቱ እንደዚህ ነው። በጣም አይቀጥንም፣ በጣም አይወፍርም። በቃ እንደዚህ አሪፍ ላይ ሲሆን እንግዲህ ይኸውላችሁ ይሄ ባይሬክስ ነው። ተለቅ ያለ ባይሬክስ ነው የምንጠቀመው። ይሄ ቅድም የሰራሁት ዱቄትና ወተት ኒዶ ወጥ ነው። ይሄ ቅድሙ ያው ሰደርዲያ ወይንም ደግሞ የዶሮ ቸስት ደረት ማለት ነው። ይሄ ደግሞ ሞዘሬላ ነው። እኔ መኮሮኒ አልቀቅልም። ይሄን መኮሮኒ አያችሁት? የላዛኒያ መኮሮኒ እንዲህ በውሃ ዘብዝፌ ነው የማደርገው። ከቀቀልኩት እንትን ይልብኛል። እንደዚህ ዘብዝፌ ወዲያው ነው የማደርገው። ትንሽዬ ሙቅ ከስር እናደርጋለን ማለት ነው። ከዛ ይሄን በአንድ እጅ ማድረግ በጣም ነው የሚከብደው። በጣም አንድ እጅ አንድ ነው እና በጣም ይከብዳል። ቢሆንም ግን ለማሳየት ስለሆነ ብዬ ነው። እኔ ትንሽ ንጹህ ስለሆነ እዚህ ጋር ያለ ቆርጠዋለሁ ማለት ነው። ይሄ ወርስ ለሞላው ንጹህ ነው። ምክንያቱም ይሄ እንትኑ መኮሮኒው ከተደረበ እንደ ቂጣ ነው የሚሆነውና አይጣፍጥም። የሆነ እንትን ግግርት ያለ ነገር ነው የሚሆነው። ግዴታ እንደዚህ ነጠላ መሆን አለበት። ይሄን እንደፈለጋችሁ ነው የምትሰሩት። ማለትም በስሱ የሚፈልጉ አሉ፣ በወፍራሙ የሚፈልጉ አሉ። የኔ ሰዎች በጣም ወፍራም ዶሮውን ማለት ነው ወይ ስጋም ቢሆን ብዙም ወፍራም አይፈልጉም። ስስም እናንተ እንደፈለጋችሁ መስራት ትችላላችሁ። እንደ ሰዎቹ ምርጫ ነውና እኔ አላበዛውም ማለት ነው። ዶሮ ብዙም አይመቻቸውም፣ ሰዎቹ ሲበዛ አይፈልጉትም። ከዛ ከላይ ሙቋን አደርጋለሁ ከዶሮ ቀጥዬ። በተለይ አሁን አዲስ ለምትመጡ ልጆች ወይም ደግሞ ምግብ የማይችሉ ልጆች ብታዩት ለእናንተ የተሻለ ነገር ነው ብዬ አስባለሁ። ምክንያቱም ይጠቅማችኋል። ምንም ነገር አይጎዳም፣ ይጠቅማል። የፈለግነው ነገር ብናይ ብንማርበት ተጠቃሚ ነን እንጂ ተጎጂ አይደለም። ከላይ ሞዘሬላ አደርጋለሁ ማለት ነው። ሞዘሬላውንም ብዙም አላበዛም፣ ጣላ መካከለኛው አድርጌ ነው የማደርገው። ከዛ አሁን ደግሞ መልሼ ይሄን መኮሮኒ አሁንም ዘበዝፈዋለሁ። ቶሎ እየዘበዘፍኩ ነው የማደርገው። ምክንያቱም አንዳንድ አለ ቶሎ እንደዚህ ማይረሳለና ይሄ አሁን የመጣልኝ በፊት እቀቅል ነበር። አሁን የመጣልኝ መኮሮኒ ልቀቅለው ስል እዛው ሊጥ ነው የሚሆነው። በቃ ሊጥ አይወጣም ከድስቱ ላይ ራሱ። ከዛ ያለኝ ምርጫ ምንድነው? እንደዚህ በውሃ ዘብዝፌ ማድረግ ነው እና ያው እንደዚህ አድርጌ ሁለት ዙር ነው የማደርገው። በቃ አሁን ከዚህ በኋላ መኮሮኒ አልጨምርም ማለት ነው። አንደኛ እንትኑን ባይሬክሱም አይችልልኝም። ሰዎችም ይሄን ያህል ደግሞ ብዙ ሰው የለኝም። እኔ ቤተሰብ አይደለንም፣ 7 ቤተሰብ ምናምን እንደዛ ስለሆነ ይሄ በቂያችን ነው ማለት ነው። ለሁሉም ሰው ይበቃል። ባይሬክሳችሁ ትልቅ ከሆነ መደራረብ ትችላላችሁ። በስሱ ደግሞ የምትሰሩ ከዚህም የባሰውን በስስ የምትሰሩ ሰዎች ደግሞ መስራት ይቻላል። ደራርባችሁ ማለት መኮሮኒ እንዲበዛ ከፈለጋችሁ። እኔ ግን በቃ እንደዚህ እያደረግኩ
ለእናንተ ላሳያችሁ ስለሆነ ይውላችሁ እንትን የራሱ ዳይሬክት እንዴት እንደተጨማለቀ መጨረሻ ላይ በሶፍት ጠርገዋለሁ ብዬ ነው እንጂ ምን እንደሚመስል በጣም ነው የተጨመላለቀብኝ ማለት። አሁን እዚህ ከላይ በጣም ነው ማበዛው ሙቁን። የኔ ሰዎች በጣም ሙቁ ስጨምርበት ማለት በጣም ነው የሚፈልጉት። ለምን እንደሆነ በጣም ይሄንን አብዥ ነው የሚሉኝ ብዙም ጊዜ ስሰራ ይሄ እንዲበዛላቸው ይፈልጋሉ። እሺ ያው የመጨረሻ ዙር ነው ማለት ነው። ከዚህ በኋላ ሲበስል ነው ወጥቼ ማሳያችሁ። ከታች ነው የምለኩ፣ ከታች ብቻ ነው ማደርገው። መጀመሪያ ከታች ቢያንስ እኔ 40 ደቂቃ እጠቀማለሁ። እንደ እንትናችሁ ነው። ባይሬክሱ ወፍራም ስለሆነ የኔ ባይሬክሱ ስለሚወፍር እንትን ይላል፣ ሰዓት ይወስድብኛል። 40 ደቂቃ ነው የሚወስድብኝ ማለት ነው። ተጨማለቀብኝ ልጠራርገው። አንድ እጅ አንድ ነው ይባላል እና በአንድ እጅ እየቀረጹ በአንድ እጅ መስራት በጣም ይከብዳል። ይመር አያችሁት? ፎሮኒ ውስጥ ነው። ይሄን ከታች ለ40 ደቂቃ አደርገዋለሁ። ከዛ በኋላ ከላይ 5 ደቂቃ ምናምን በቂው ነው። በኋላ መጨረሻ ላይ ቤተሰብ ይሄ ከወጣ በኋላ ነው። አሁን አውጥቼዋለሁኝ። ይሄን ይመስላል ማለት ነው ላዛኛዬ እና እንዴት አያችሁ?